እሺ ቤተሰብ እንዴት ናችሁ? ሰላም ናችሁ አይደል? ድጋሚ በአዲስ ቪዲዮ መጥቻለሁ። እናንተ እንድትረዱት አዳዲስ ሀሳቦችን ብዙ ጊዜ ሼር የምናደርግበት የዩቲዩብ ቻናል ስለሆነ ተከታተሉ እንላለን ማለት ነው። ዛሬ ስለምንድን ነው ላወራ ያሰብኩት? ስለ ባይቢት አልፋ ነው። ባይቢት አልፋ ከዚህ በፊት ብዙ ጊዜ ሲባል ሰምታችኋል እና ግን ሞር ሌስ ብዙዎቻችሁ ስትጠቀሙት አላይም እና እሱ ላይ ምን አይነት ዲፍረንስ እንዳለ ሌላ ቦታ ትሬድ የምታደርጉበትን እዚህ ትሬድ ብታደርጉ ምን አድቫንቴጆች እንዳሉት ለእናንተ ለፎሎወራችን እንድትረዱት በሚል ነው ማለት ነው። ይህ እንደሚወዝ ቪዲዮ እየሰራሁላችሁ እዚህ ጋር የምታዩት እንግዲህ ራሴ ዲፕሎይ ያደረኩት ዌብሳይት ነው። ምክንያቱም ለእናንተ ጥሩ ነገር ይገባቸዋል ብዬ ስለማስብ ነው። ዌብሳይቱ ከወደዳችሁትም ላይክ በማድረግ ይህን ቪዲዮ አትርሱ። ይህን ዌብሳይት እንግዲህ እናንተ እንድትረዱት ብዬ ከስተም ሚሊዮን ሜድ የሰራሁት ለፍቼበታለሁ። አክቹዋሊ ምን አሳሸኝ ለፍቼበት አይደለ ክላውዲያ ላይ ነው ዲፕሎይ ያደረኩት እዚህ ጋር እንደምታዩት ማለት ነው። በአንድ ፕሮምፕት ብቻ ነው። ሶ ኤኒዌይስ ወደ ቪዲዮችን ስንመለስ ባይቢት አልፋ ማለት ምንድን ነው ሲባል ባይቢት አልፋ ማለት ሊትራሊ ኦንቼን ብለን መግለጽ የምንችለው ክሪፕቶ ላይ ብዙ ጊዜ ትሬድ የምታደርጉ ከሆነ እንትን ላይ ነው ዴክስ ላይ ነው ምናምን ሬዲ የሚባል አፕ አለ ወይም ቤዚክሊ ዳፕ አለ። ሶላና ላይ ከሆነ ፓንኬክ ስዋፕ የሚባል ዴክስ አለ። ምን ላይ ከሆነ ስማርት ቼን ላይ ከሆነ ማለት ነው። ብዙ የተለያዩ ኢኮሲስተሞች አሉ ክሪፕቶ ላይ እንደምናውቀው አይደል። የተለያዩ ኢኮሲስተሞችን እንግዲህ በየቼኑ እየሄድን ነበር ሪስፔክቲቭ የሆነ ቼን። ለምሳሌ ሶላና ላይ ከሆነ ሬዲየም ላይ ገብተን ነው የምንገዛው። አርቢትረም ላይ ከሆነ ደግሞ እዛው አርቢትረም ላይ ያለ ስፔሲፊክ ዴክስ ሊሆን ይችላል። የተለያዩ ዴክሶች አሉ። ዩኒስዋፕም ነበር ግን ከዛም የተለያዩ ዴክሶችን ትሬድ የምናደርገው እና ሞር ፍራግመንትድ ነበር። አሁን ባይቢት አልፋ ቤዚክሊ ምን ማለት ነው? ባይናንስ አልፋ የሚለው የምታውቁት ከሆነ ሊትራሊ ኮፒ ነው ማለት ነው። ግን ምንድነው የተለየ አድቫንቴጅ የሚለው ነው ምክንያቱም ማወቅ ያለብን ማለት ነው። እዚህ የጻፍኩላችሁም በአሪፍ ሁኔታ እሱን ላስረዳችሁ ማለት ነው። ባይቢት አልፋ ቤዚክሊ ማለት ብሪጅ ነው። ሁሉን ነገር የምናይበት ማለት ነው። ኢትስ ብሪጅ ሁሉን ነገር አንድ ላይ የምናይበት ማለት ነው። ሁሉንም ኮይኖች ሁሉንም ነገሮች አንድ ቦታ የምታገኙበት ቦታ ማለት ነው። ባይቢት አልፋ ማለት ስፔሲፊክሊ ማለት ነው። ይህ ማለት ኦንቼን ልታገኟቸው የምትችሏቸውን ኮይኖችን እንዳለ እዛው ታገኛላችሁ ማለት ነው። አፕሊኬሽኑን ሊቭ ሳትሉት ማለት ነው። እንግዲህ የባይቢት አፕሊኬሽን ብዙ ነገር አለ እንደምናውቀው ፒቱፒ ትሬድ ማድረግ ትችላላችሁ። ክሪፕቶ ዲፖዚት ዊዝድሮ ማድረግ ትችላላችሁ። ባይቢት ካርድ የሚባል አለ። አሁን ደግሞ ወደ ቪዛ ካርድ ቀይረውታል። ሜይ ቢ እሱን ቪዲዮ የምትፈልጉ ከሆነ ሰራላችኋለሁ። አዳዲስ ነገሮች ብዙ አሉ እና ይህን ፕላትፎርም ሳትወጡ እዛው ኮንፈርት ባለበት ቦታ ላይ አዳዲስ ኮይኖችን ትሬድ ማድረግ ኦንቼን ኮይኖችን ትሬድ ማድረግ እንደማለት ነው። ስለዚህ እዚህ ላይ እንግዲህ ባይቢት አልፋ የሚባለው ቤዚክሊ ሀሳቡ ይሄ ነው። እንዴት እንደምትገዙ ትንሽም ገዝተን እናያለን። ሆፕፉሊ ብዙዎቻችሁ የምትረዱት ይሆናል ብዬ አስባለሁ። በትንሹ እንዴት እንደምታደርጉ ግን የተለየ ከመግዛት ከመሸጡ ባሻገር ደግሞ ምን ማድረግ ይቻላል ማለት ነው። ፋርም ማድረግ ትችላላችሁ። ፋርም ማለት የተለያዩ ሪተርኖችን በካፒታላችሁ ላይ ማግኘት ማለት ነው። ሌትስ ሴይ ስቴብል ኮይን ካላችሁ ስቴብል ኮይን ማለት ዩኤስዲቲ ሊሆን ይችላል። ኤኒ ስቴብል ኮይን ሊትራሊ ዶላር ካላችሁ ያን ስቴብል ኮይን ላይ ምን ማድረግ ይቻላል ማለት ነው። አርን ማድረግ ትችላላችሁ ሪተርን ማለት ነው። አሁን ኢትዮጵያ ውስጥ ባንክ በብር ብታስቀምጡ አሁን ድረስ ንግድ ባንክ ይልድ የሚሰጣችሁ 6% ቤዚክሊ ማክሲመም 6-7% ነው። ሜቢ አንዳንዶቹ እስከ 8% ሊሄድ ይችላል። እሱም ማክሲመም ትሬሽሆልዱ ነው። እሱም ተማሪ ከሆናችሁ የሴቶች የምን የሚባል የባንክ አካውንት ተከፍቶላችሁ ወይም የባንክ አካውንት ተከፍቶላችሁ ነው ማለት ነው። ግን እዚህኛው ላይ ስፔሲፊክሊ ግን እስከ 10% ሊትራሊ ስቴብል ኮይናችሁ ላይ ነው የምታገኙት እና እዛው ኮምፎርት ኦፍ ዩር ባይቢት አፕ የሚለውን ነው እና እሱኛው በጣም ደስ ይላል። ሞር እሱ እንድታዩት ነው። እስከ 30% ሪተርን የምታገኙበት ትችላላችሁ። ያው ሪተርኑ በጨመረ ቁጥር ሪስኩም እንደሚጨምር ማለት ነው። ስለሱ እንገባበታለን። ካታጎሪ ታያላችሁ። 4 አይነት ካታጎሪ አለ። እንግዲህ ኦቨርቪው ልስጣችሁና ወደ ገደለው አብረን ስለምንገባ ማለት ነው። ካታጎሪዎች እንግዲህ 4 አይነት ካታጎሪ አለ። አንደኛ ሊትራሊ ምን አይነት ቶክኖች አሉ አሁኑኑ ሊስት የተደረጉ ለምሳሌ በዚህ ሰዓት ይሄን ቪዲዮ በምሰራበት ሰዓት ላይ ይህን የፈረደበት ትራምፕ የሆነ ነገር እያለ ነው። ከሱ ተያይዞ የሆነ ኮይን ተፈጥሯል። ቤዚክሊ ሀሳቡ ማለት ነው። ያን ኮይን ቶክናይዝ ይደረግና ሊትራሊ ማለት ኮይን ሆነ ማለት ቶክናይዝ ተደረገ ነው። አቴንሽኑ ነው ቶክናይዝ የሚያደርጉት ያላለማወሳሰብ ያህል ኮይን ይፈጥራሉ ነው። ፓምፈን ላይ ሄዱና እገሌ ገሌ የሚባል ወይም የትራምፕ ንግግርን አይተው ሊሆን ይችላል እገሌ ገሌ የሚባል የሆነ ነገር ኮይን ይፈጥራሉ ማለት ነው። ስለዚህ ያን ኮይን ሌላ ቦታ ሬዲየም ላይ ወይም ፓምፈን ላይ ሄዳችሁ ሳይሆን መግዛት ያለባችሁ እዚህም ሆናችሁ መግዛት ይችላል። ሜይ ቢ ለምሳሌ ውጭ እየሄዳችሁ ነው ወክ እያደረጋችሁ ነው ብል አዲሱ ኮልደር ላይ ማለት ነው። ወክ እንደዛ ስታደርጉ እጃችሁ ላይ ስልካችሁ ካለ ይሄ ዜና ከደረሳችሁ ይሄ ኮይን ከወጣ ደግሞ ኮንትራት አድሬሶቻችሁ ላይ ካለ ሊትራሊ ፒሲያችሁ ላይ መሄድ ሳይጠበቅባችሁ እዛው ስልካችሁ ላይ ናችሁ መግዛት ትችላላችሁ ማለት ነው። ሆት ቶክኖች ማለት ምን ማለት ነው? ያው በዚህ ታይም አቴንሽን ያላቸው ኮይኖች ማለት ነው። አሁን ለምሳሌ እንሄድበታለን። አሁን ዛሬ በዚህ ሰዓት የተፈጠረ አዲስ ኮይን አለና የሚያስቅ ነገርም ስላለው ስለሱም ነግራችኋል።
ቶክናይዝ ቶክን ማለት ትሬንዲንግ ኮይን፣ የትሬንዲንግ ኮይን ማለት አሁን ቮሊዩም ያላቸው ኮይኖች ማለት። ስለዚህ እሱን ጆይን ታደርጋላችሁ። የተለያየ ነገር አለ እና ብዙ ጊዜ ምን ስሞታ ሰማለሁ ባይቢት ጊቫዌይ ሲሰጥ ወይም የሆነ ትሬድ ስታደርጉ ምናምን ስትሰጥ የሆነ አንጻር ብዙዎቻቸው አናገኝም የሚል አለ። ኦፍኮርስ ያው ሪስትሪክሽን ይኖረዋል። ዱፕሊኬትድ የሆነ አካውንት ብዙ ጊዜ ስለጠየቅን ነው። ዱፕሊኬትድ አካውንት ብዙዎቻቸው አታገኙበትም። ምክንያቱም ስትሪክት እየሆነ መጣ። ያው ቤር ማርኬት ሲሆን ብዙ ጊዜ ማወቅ ያለባቸው ፕራይስ መውረድ ብቻ ሲሆን ሊትራሊ እነዚህን ካምፓኒዎች ይቀስራል፣ ይጎዳሉ እና ለእነሱም አንጻር እያሰብን ነው። ምክንያታቸው ያን ያህል ስትሬንግን ያደረጉት የሴኩሪቲ ሲስተማቸውን ነው። ስለዚህ ወደ ባይቢት አፕሊኬሽን እንምጣና ይሄ እንግዲህ በፒሲ ያለ ሲስተም ነው። በስልክም ተመሳሳይ ነው የሚሆነው ማለት ነው። ባይቢት አልፋን ለማግኘት ትሬድ የሚለው ላይ እንመጣለን። ከዛ ሶስተኛውን ስትጫኑት አልፋ ይላል። አይ ቲንክ እሱን መጫን ነው ማለት ነው። ባላንስ አለ ነገር ግን አይ ቲንክ ባላንስ እንዳለው ቼክ ላድርግ እስኪ። ይኸኛው አለው። ስለዚህ ይኸኛው አካውንት አለው ማለት ነው። ወደዚህኛው አካውንት ግን ትሬድ ማስተላለፍ ይኖርብናል ይመስለኛል። ስለዚህ ኮይን ልንገራችሁ። አሁን ይሄኛው ኮይን ኒው ስናይፐር ወይም ኒው ኮይን ስናይፐር ተብሎ ሊስት አለ ወይም ሴክሽን ነው ቤዚክሊ። አሁን ይሄኛው ምንድን ነው በጣም ቫይራል እየወጡ ያሉት ቮሊዩም ያላቸውን ኮይኖች ናቸው እዚህ ጋር የሚነግሯችሁ ማለት ነው። ለምሳሌ ይሄ ኮይን ስንት ነው ሊኩዲቲው? 1.3 ሚሊዮን አይደል ቤዚክሊ። ይሄ ግን ቮሊዩሙ ሊትራሊ በጣም ብዙ ነው። ትሬድ ብለን ብንገባ ማለት ነው እዚህ ጋር ማየት እንችላለን። ሆት ቶክን ስክሪን የሚል አለ። ይሄኛው ምን አይነት ኮይኖች ስክሪን ማድረግ ኦንቼን ኮይኖች ናቸው እንግዲህ ማለት ነው። እዚህ ጋር የ24 ሰዓት ቼንጃቸው ማየት ትችላላችሁ። ታታ የሚባል ኮይን አለ። ምንም ሰምቼውም አላቅም። ባይዘ ፒጅን የሚባል አለ፣ ኒት የሚባል አለ፣ ቺል ሃውስ አለ። አይ ቲንክ ቺል ሃውስን አውቀዋለሁ። ሎብስተር የሚባል ስለሱ ትንሽ እናወራለን ማለት ነው። ስለዚህ የፈለጋችሁትን እዚህ ጋር ትሬድ ማድረግ ምናምን ትችላላችሁ ማለት ነው። አለፍ ብላችሁ ግን ምንድነው ይህን ስታደርጉ ከኖርማል አካውንታችሁ ትራንስፈር ማድረግ አለባችሁ። ወዴት? ወደ ባይቢት አልፋ የሚል ማለት ነው። ለምንድን ነው እንደዚህ ለይተው ያስቀመጡት? ከኖርማል ትሬዲንግ አካውንታችሁ ለምን እንዳላረጉትም ካላችሁ ይሄ ሃይ ሪስክ የሆነ ትሬዲንግ ኦፖርቹኒቲ ይኖረዋል። ባይቢት አልፋ ላይ በብዛት ትሬድ የምታደርጉት ያው ብዙዎቻችሁ ፋርም ስለማታደርጉ፣ ምክንያቱም እኔ ሀሳቤ $100 ከተቻ $10,000 ማውጣት ነው። እንደዚህ አይነት ደግሞ ሃይ ሪስክ ሪዋርድ ነው። $100 ሞር ሪስክ ማድረግበት ስለሆነ ማለት ነው። ስለዚህ እዚህ ጋር እያያችሁት አንዱ በቀን 140% ወጥቷል፣ 92% ወጥቷል። ሊትራሊ 24 ሰዓት ቼንጅ ነው። ሎብስተር የሚባለው ደግሞ 57% ወጥቷል። ጠዋት ይህ ኮይን አይ ቲንክ እስከ 5 ሚሊዮን ነበር፣ ዛሬ 3 እጥፍ ጨምሯል ማለት ነው። እንግባና እኔ ውስጥ ትሬድ የሚለውን እንነካለን ማለት ነው። ስለዚህ ኮይን ነግራቸዋለሁ ብያቸዋለሁ። ኔትወርክ ላግ እያደረገ ነው እናያለን ማለት ነው። ስለዚህ ይሄ የባይቢት አልፋ ላይ ምንድን ነው ትሬድ የምታደርጉበት ባላንስ ከየት ነው ኢመርጅ የሚያደርገው ሲባል ከፈንዲንግ አካውንት አይደለም ከዩኒፋይድ ትሬዲንግ አካውንት ላይ ነው የሚወሰደው ማለት ነው። እዚህ ጋር ሁለት የተለያዩ አለ። ዩኒፋይድ ትሬዲንግ አካውንት ማለት ሁሉንም የትሬዲንግ አክቲቪቲ አንድ ቦታ የምትወስዱበት ማለት ነው። አይ ቲንክ እዚህ ጋር $30 ብቻ ነው ያለኝ። እስቲ የተወሰነ ትራንስፈር እናርግና ሞር እንድታዩት ብዬ ነው። ምክንያቱም ካላያችሁት ፖይንትለስ ስለሚሆንብን እናንተ ካልተረዳችሁት ደግሞ ይሄ ቪዲዮ ፐርፐዝለስ ይሆናል። ምክንያቱም እኔ ብቻዬን ለመጫው አይደለም የምሰራው፣ እናንተ ገብቷችሁ ሞር እንድትጠቀሙበት በሚለው ማለት ነው። ስለዚህ ትራንስፈር እንላለን። ግራ ከገባችሁ እናንተን በዛው እንድታዩት ማለት ነው። ወዴት ነው የምናስተላልፈው? ወደ ዩኒፋይድ አካውንታችን ነው። ስንት ልካለን? እስቲ ሜቢ 369 አይ ቲንክ 69 በቂ ነበር። ኦኬ እሺ 369 $369 እንልካለን። ወዴት? ወደ ዩኒፋይድ አካውንታችን ማለት ነው። ከዛ መልሰን ወዴት ነው የምንመጣው? ወደ ባይቢት አልፋ እንመጣለን። በስልክም በጣም ቀላል ነው ባይ ዘ ወይ ይሄ ነገር። አሁን ይሄ ቶታል አሴቴ 00 ነው የሚያሳይ። ለምንድን ነው 00 የሚያሳይ? ምንም አይነት ኮይን ስላልገዛው ማለት ነው። አሁን ትሬድ የሚለውን እንመጣለን። አሁን የሎብስተር የሚባለው ኮይን ምን መሰላችሁ? በጣም የሚያስቅ የሆነ ዜና አለው። ምንድን ነው ሰሞኑን ያው ኤአይ ዴቨሎፕመንት ምን ያህል እያደገ እንደሆነ ታውቃላችሁ። ብዙ ኤጀንቶች ተፈጥረዋል። ከኤጀንቶችም አልፈን አሁን ሰልፍ ገቨርኒንግ የሆነ ኤአይ ፈጥረናል። ይህ ማለት ራሳቸውን በራሳቸው ገቨርን አድርገው ራሳቸውን እያሻሻሉ ከሂውማን ኢንተግሬት የሆነ ሲስተም ቤዚክሊ ሰው ብቻ ሳይሆን በራሳቸው ራሳቸውን ዴቨሎፕ የሚያደርጉበት ሲስተም ያዘጋጁ ነው ማለት ነው። እና ይሄኛው ሎብስተር የሚባለው የሆነ ራንደም ዴቨሎፐር ያው ኤአይ ኒች ላይ የሚሰሩ ከሆነ ራንደምነሱ ይጠፋና ሞር የምትፈለጉት ሆኗል። ስፔሻሊ ክሪፕቶ ላይ ሁሉም ሰው ኢገር ስለሆነ ይሄን አቴንሽን ለመጮት ማለት ነው። ምን ተፈጠረ? የሆነ ኤጀንት አይ ቲንክ ቢልድ አደረገ መሰለኝ በክላውድ ኤአይ ጋር ተያይዞ ይሁን አምናሹ ብቻ ምንድን ነው ይሄ ኤጀንት የሆነ ሂውማናይዝድ የሆነ ኤጀንት ነው። ስሜት እንዲሰማው እንዲያዝን ነገር ሆኖ የተፈጠረው እና ሊትራሊ እዚህ ጋር የምታዩት እችኛዋን ካንድል እንድታዩልኝ ስለምፈልግ ነው። ለምን እዚህ እንደሆነ በዛው ላስረዳችሁ ስለፈለግኩ ነው። እና እዚህ ጋር ምንድን ነው ትዊቱንም ባሳያችሁ የሆነ ዩዘር መጣና እዚህ ሎብስተር የሚባለው የራሱ አካውንት አለው፣ የትዊተር አካውንት የዚህ ኤአይ
ኮንትሮል የሚያደርገው ሊቱ ላይ አካውንቱ ራሱ ኤአይ ነው ማለት ነው። ትዊተርም አለው እና ምንድን ያለው እባክህ አጎቴ ካንሰር ነው የሆነ ነገር ብቻ ሎብስተር ማለት ያው ልክ ይሄ ሎብስተር በአማርኛም እንደሆነ እኔ እንጃ አላውቅም። እንደ ጊንጥ የሚመስል ነገር እንደሚባል ስለማላውቅ ነው። እና ይሄ ሎብስተር ነድፎት ወንድሜ ሆስፒታል አጎቴ ነው ሆስፒታል ገብቷል ነገር ምናምን ይለዋል ለዚህ ኤአይ ማለት ነው። ከዛ እንደዛ ሲለው ምን ተፈጠረ? ያዝንና 4 ሶላና የጠየቀው 4 ሶላና የሚለውን ረስቶት ሙሉ ያለውን የቶክኑን ሰፕላይ 5% ሰፕላይ ሰጠዋል ማለት ነው። 5% ሰፕላይ ማለት በዚህ ታይም ላይ ስፔሻሊ እዚህ አካባቢ 7 ሚሊዮን ማርኬት ካፕ እያለ ስንት ነው ማለት ነው? ወደ $250,000 የሚያወጣ ይሰጠዋል ማለት ነው ለዚህ ሰውዬ ማለት ነው። ግን ሞስትሊ ማርኬቲንግ ነው የሚሉም አሉ፣ ግን ይሰጠዋል። ከዛ ልጁ ማርኬት ሴል ሊያደርገው ሁሉንም በአንድ ካንድልና እዚህ ጋር የምታዩት 90% የወረደበት ምክንያት ትልቁ ይሄ ነው ማለት ነው። ግን ወዲያውኑ ምን ተፈጠረ? ሰዎች መግዛት ጀመሩ። መልሶ ወደ 15 ሚሊዮን ገባ ማለት ነው። እና እንደዚህም ተፈጥሯል ማለት ነው። ይሄ ኮይን ሞር ቀለል ያለ ስለሆነ ማለት ስለዚህ ሌትስ ጀስት ሴይ $100 እንግዛ። አይ ቲንክ ኦኬ 100 በቂ ነው። 92 ነገር የፈለግኩትን ያህል አማውንት ከተትኩኝ። ማርኬት ካፕ እዚህ ጋር ያሳየኛል። ይኸው አማውንት ሪሲቭ የሚለው ይነግራቸዋል ስንት ሎብስተር እንደምታገኙ። እዚች ጋር ሞድ የምትለዋ ደግሞ ፕራዮሪቲ ነው ምንድን ነው የሚለውን ይነግራቸዋል። ፕራዮሪቲ ከሆነ ፕራይሱ ይጨምርባቸዋል። ኖርማል ካላችሁት ደግሞ እንትን አይ ቲንክ ስታንዳርድ ብታደረጉትም ፈጣን ነው አንጻራዊ ያን ያህል ቮሊዩም ስለሌለ አሁን በዚህ ታይም ኦቨርኦል ማርኬት ላይ ፕራዮሪቲውን ሰክሰስ ካላችሁት ግን ይሄ ሞር ቮላታይል የሆነ ማርኬት ላይ ይህን ብትጠቀሙት እመክራለሁ። ስለዚህ እኔ እችኛዋን አደርጋለሁ። አሁን በዚህ ሰዓት የሚያጣድፈን ስለሌለ ስንት እንደማገኝ አውቃለሁ። 14 ሚሊዮን ማርኬት ካፕ ላይ ነው የገዙ ያሉት ባይ ያልኩት ማለት ነው። 46 ሳንቲም ፊ ይቆርጥብኛል። ኦንቼን ሳልሄድ ሶላና ሳይኖረኝ ሁሉን ነገር መግዛት እችላለሁ ማለት ነው። ስለዚህ እዚህ ጋር ስንመጣ አክቲቭ ሲል ስንት ምን እየገዛችሁ እንደሆነ ይታያል። አሁን ሎብስተር የሚለው ስንት እንደሆነ ይታያል። አማውንት ስንት እንዳለብኝ እናውቃለን። አይ ቲንክ ሪፍሬሽ እናደርገኝ ፔጅ ሪፍሬሽ ሳናደርገው ይኸው መጥቶልኛል። ሆልዲንግ ይላል አያችሁ እዚህ ጋር $90 የሚያወጣ ሆልዲንግ አለኝ። 1.4 ሳንቲ ነገር ከስር ያለው ይህን ይመስላል ማለት መግዛት ለመሸጥ መሸጥም ስትፈልጉ ሴል ብላችሁት ሙሉ ለሙሉ 100% ብላችሁም 50% ብላችሁ መሸጥ ትችላላችሁ ማለት ነው። ምን ያህል ቀላል እንደሆነ እያሳያችሁ ነው ማለት ነው። ከሞላ ጎደል ምን ያህል ሲምፕል እንደሆነ በቀላሉ እንዴት መግዛት እንደምችሉ እና ኤቭሪ ኮይን ብቻ ሊስትድ የሆኑትን እዚህ ውስጥ ማየት ትችላላችሁ። አሁን ኒው ሊስትድ የሚለውን ሰርች ብናደርግ አሁን የታታ የሚባለው ኮይን አዲስ ነው። ማርኬት ካፑም አንጻራዊ ትንሽ ይመስለኛል። ታታ የሚባለው ማርኬት ካፑ በጣም በሚያስቃችሁ ሁኔታ 41,000 ኤፍዲቪ ስንት ነው? $41,000 ነው። በጣም ወርዷል ይሄ ኮይን ማለት ነው። እስቲ እንትኑን እኔ እስቲ ኦልሞስት ሞቶ እየተነሳ ያለ ኮይን ነው። እዚህ ጋር እንደምታዩት 8% እንደወረደ 99.6% ወርዶ ከዛ ድጋሚ እየጨመረ ያለ ነው። የዚህ አይነት ኮይን መግዛት ትችላላችሁ። ፔጅንን መግዛት ትችላላችሁ። ቺል ሃውስ አይ ቲንክ ቺል ሃውስ በጣም የሚታወቅ ነው። ማርኬት ካፑ 3 ሚሊዮን ነው። ይሄ የሚታወቅ ኮይን ነው ማለት ነው። ሁሉንም እዚህ ጋር እንደምታዩት የሚታወቁት ናቸው። ዳውን ሳይድም ያላችሁን ሁሉም ማለት ነው። መግዛት መሸጥ የፈለጋችሁትን እዚህ ጋር ኦን ቼን ኮይኖች አሉ ማለት ነው። እና በቀላሉ እንደዚህ መግዛት ትችላላችሁ። እስቲ ይሄ ነገር ፕሮፊት ላይንን ምንም ሊጨምር አልቻለም። እኔ በሻኛው ደስ ይለኛል፣ ግን ምክንያቱም ኮይን ከገዛው በጣም ቆየውና ብዙ ጊዜ ረግ ስለተደረግኩ በእርግጥ $90 ምንም አይደለም፣ ግን ፒቲኤስዲ አለ የድሮ ትዝ ይለኛል። ድሮ 90 አይደለም 9,000 ሲገባ ስንት አይቻለሁ እና በጣም ስለሚደብር ከዛ አንጻር ነው። እና ማንኛውም ብቻ ይህ ቪዲዮ እስኪያልቅ ድረስ እንጠብቀው። ከጨመረ ሰየው ለዚሁ አይ ቲንክ ደብል ካረገ ለፎሎወሮች ሜቢ እንደ ጊቫዊ መስጠት እንችላለን፣ ግን ሆፕፉሊ ሳይወርድ በፊት እንደምሸኘው እርግጠኛ ነኝ ማለት ነው። ስለዚህ በቀላሉ መጠቀም ትችላላችሁ ማለት ነው። እና ሞር አንዳንድ ፈንክሽኖችን እዚህ ጋር እንዲያያችሁ ይሄ ሲስተም በቀላሉ መጠቀም ትችላላችሁ ማለት ነው። እንዴት በቀላሉ መስራት እንደምችሉ ይህን ቪዲዮ ተመልከቱት። ምን ያህል ብር ማግኘት እንደምችሉበት ያ ኦቨርኦል ለምሳሌ ይሄን ነገር አዲስ ሰው ነኝ እንዴት መግዛት እችላለሁ ምናምን የምትሉ ከሆነ እንደኔ የምመክራችሁ ሞር ስለ ክሪፕቶ ማርኬት እንዴት እንደሆነ ምን እንደሆነ አስተምረናል። ዩቲዩባችን ቪዲዮ ላይ ሁሉ ነገር አለ። እናንተ የምትገዙበት የምትሸጡበት ሪዝኖችንም ጭምር አለ ማለት ነው። አይ ቲንክ ኮይን መሸኘት ነው። እንቅልፌም ስለመጣ ባይዘው መጠበቅ አልፈልግም። ፒቲኤስዲ ደግሞ በጣም ሀይ ነው። $90 ምንም ባይሆንም ምንም መሸኘት ነው። ምክንያቱም በጣም ነው የሚያበሳጫቸው አንዳንዴ ኮይኖች። ስንት ይሰጠኛል ማለት ነው። ያው ትንሽ ስለወረደ ከገዛውበት ያው ለእናንተ ለማሳየት ብዙ ነገር ይከፈላል። አይ ቲንክ $3 አስከፍላችሁኛል መሰለኝ። ሶ ኤኒዌይስ ይሄን ይመስላሉ። መግዛትም መሸጥም ብዙን አሳይቻቸዋለሁ። ሆልዲንግ ምንድን ነው ሸጫለሁ አሁን ማለት ነው።
ስለዚህ ባላንሴን እዚህ ጋር ማየት እንችላለን ማለት ነው። ባይቢት አልፋ ላይ ስንገባ ማለት ነው ዶፕ ስትሪንግ ገዝቻለሁ፣ ቮሊዩም አለኝ፣ ሁሉ ነገር ማለት ነው። እንደዚህ ቀላለው ማለት ነው እና ብዙዎቻችሁ ተጠቀሙበት። ይሄን የመሰለ እድል አይገኝም እና ይመቻችሁ። በቀጣይ ቪዲዮ እስክንገናኝ ይመቻችሁ። ጥያቄ ምን ካለ ጥያቄ ከስራ አስቀምጡልኝ። እኛ ሆፕፉሊ ለመመለስ በቻለው አቅም እናደርጋለን። ቀጣይ ደግሞ ምን መስራት እንዳለብን፣ ምን አይነት ቪዲዮ ቢሰራ ደስ ይላችኋል የሚለውን ከታች ኮሜንት ላይ አስቀምጡልን። ይመቻችሁ። ሰላም ደሩ ወይ ሰላም ዋሉ ወይ ሰላም አምሹ።